ሳሚ አንተን ለማግኘት ብዬ ብዙ ስህተቶችን ሰርቻለሁ፣ ግን ያው አንተን አገኛለሁ ብዬ ነው። እሱን ታዩና የጠየኩሽ መልሽልኝ። ኒቆ ለምንድን ነው አንቺን ያሮቤልን ያገናኛችሁ? አንድ ቀን ኒቆን ስላንተ ለወራ ወደ ክላሱ ሄጄ ነበር። ከዛ እኔ እናንተ አብሮ መሆን ለእሱም ደስታው እንደሆነ ነገረኝ። እንዴት ሆነ? ሳሚ ይህን ነገር ስነግርህ በጣም ሊከብድ ይችላል፣ ግን ኒቆ ሰሎሜን በጣም ይወዳታል። አዎ ሳሚ፣ ኒቆ እንደምታስበው ጥሩ ሰው አይደለም። ለተጎዳባቸው ለእያንዳንዱ ነገሮች የኒቆ እጅ አለበት። እንዴት? እንድትደበደብ ያደረገህ እሱ ነው። ይህንን በፍጹም አላምንሽም። ቆይ እንዴት ነው ኒቆ የኔን ፍቅረኛ ሊያፈቅር የሚችለውስ ሊያስደበድበኝስ የሚችለው? እመኔን ሳሚ፣ ኒቆ የሮቤል አክስት ልጅ ነው። እንዴት አወቅሽ? ሲያወሩ ሰምቼ ያኔ ሁሉን ነገር እነግርሃለሁ ብዬ ቀጠርኩ ጊዜ ኒቆና ሮቤል ናቸው እንደዛ ብለሽ ቅጠሩ ያሉ። ሳምራዊት እያወራሽ ያለሽው ነገር ግን ታውቆሻል? ኒቆ የኔን ነው? አዎ ሳሚ፣ እስከ ዛሬም ያልነገርኩም ሳላቅ ወጥመዳቸው ውስጥ ገብቼ ስለነበር እኔም ጥፋተኛ ስለሆንኩ ነው። ቆይሽ ሰሎሜን ስለሚወዳት ከአንቺ ጋር ተጣመራችሁ። ማስደብደቡ ለምን አስፈለገ? ስለሱ እንኳን አላውቅም። ምናልባት ግን ሰሎሜን ስለሚወዳት አንተን እስከ ወዳኛው ሸኝቶ እሷን የዘላለሙ ላይ ራሱን ለማድረግ ይሆናል። ሳሚ በይ ቆሻሾች! አንተ አውሬ! አንተ ሰይጣን ካዲ! ውሻ ይወሻል! ጋሽ ይሙታስተው